የመልካሞች አምባ የበጎነት ህብር የትውልድ ስጦታ ፍቅር እዝነት ክብር ወገኑን አስታዋሽ የኸይራት ገበታ ከራስ ቆርሶ ለሰው የህይወት ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ። ዛሬ እንግዲህ ረመዳን 11 ላይ እንገኛለን። ስለዚህ የዛሬው ረመዳን ደግሞ ትልቅ ኸይር ስራ ለመስራት አስበናል። ያም ይሁን እንግዲህ ዛሬ ረመዳን ኢፍጣራችን ከመሳጊኖች ጋር ነው። እስኪ ሰላም ይበላችሁና ስላለው ነገር ነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የኛ ፋሚሊዎች? እኛ በጣም ደህና ነን አልሐምዱሊላህ። እንግዲህ አብዲ እንደነገራችሁ ዛሬ ኸይር ስራ ለመስራት ነው የመጣነው። ኢንሻአላህ አብረን እናያለን። ሻሱል ሰላም አለይኩም ወራህመቱላህ ውድና የተከበራችሁ ቤተሰቦች፣ ያው አብዲ እንደነገራችሁ ነው ዛሬ በትልቅ ኸይር ነገር ነው የመጣነውና ይሄን ኸይር ነገር እናንተ ማይታችሁ ለዛ ኸይር ነገር እንደምትነሳሱ ተስፋ እናደርጋለን ነው። እሺ ውድ ቤተሰቦቼ ዛሬ እንግዲህ ምንድነው ይሄ ኸይር ነገር ካላችሁ ያው ረመዳን መቼም የኸይራት ወር ነው የአጅር ወር ነውና ዛሬ የምናሳልፈው በባቡል ኸይር ነው። ባቡል ኸይር ላይ እንደሚታወቀው ከ5000 በላይ ምስኪኖች የሚገኙበት ቦታ ስለሆነ እነሱ ጋር ወይ መሳኪኖቹ ጋር ነው የምናፈጥረው ማለት ነው። እነሱ የማፍጠሪያ ነው የምንሰጣቸው ወስደው በየቤታቸው እንትን ነው የሚሉት። ለማንኛውም ይሄን ኸይር ስራ የተሳተፈችው አንድ እህት አለች። ያው መዳም ቤት የምትሰራ የመዳም ቀምናት ዱአ አድርጉላት፣ አላህ ይቀበላት፣ አላህ ኸይር ጅዛዋን ይክፈላት። ከመዳም ጋር በማስተባበር እንደዚህ አይነት ኸይር ስራ በነገራችን ላይ የመጀመሪያው አይደለም። አምናም ደሴ ያለሁኝ ይሄን ኸይር ስራ አስተባብራ ሰርታለች ማለት ነው። ዘንድሮ ደግሞ እኔ ያው ጾም የጀመርኩት አዲስ አበባ ነው ያለሁትም አዲስ አበባ እስኮንኩ ድረስ ይሄን ነገር ባቡል ኸይር እናርገው ብለን ተነጋግረን እዚህ ልናርግ ወስናል። ጀዛከላሁ ኸይረን በጣም ነው የማመሰግነው። እንግዲህ ጉዟችን ዛሬ ውሏችን የሚሆነው የት ነው? ባቡል ኸይር ነው ማለት ነው። ረመዳን 11ኛው ቀን ላይ ነው የምንገናኘው። ይሄን ቪዲዮ ሁላችሁም አረብ ያላችሁ ማለቴ ለመዳም ለምንድን ነው አሚኔ የሚባለው ወንዱ ለሱ ለተለያዩ ሰዎች ቪዲዮን በማሰራጨት ኸይር ስራው ላይ እንዲሳተፉ። በጣም ብዙ ሰው ነው ያለው 5000 ሰው በነገራችን ላይ አንድ ቀን እንኳን ለማስፈጠር ምትሩ ብዙ ነው የሚፈጀውና እንደዛ በዚህ እንድትሳተፉ ነው እምላችሁላችሁም። እስኪ እነሱ የሚሏችሁ ነገር ካሌሏችኋል እና ውድ ፋሚሊዎች እንግዲህ ቤታኒ ማለች ከጎኔ ዛሬ ያው ስታስተናገድ ነው እሷም አብራ የምትለው እና እንዴት ነው ምን ተሰማሽ? በጣም ደስ ብሎኛል ውድ ቤተሰቦቼ። በዚህ በረመዳን ወር ላይ እንደዚህ አይነት ኸይር ነገር መስራቱ በጣም አሪፍ ነው፣ ተቀባይነት አለውና እህታችን አላህ ጀዛሽን ይክፈልሽ። በጣም ነው የምናመሰግነው። እኛም ማለቴ ምንም ነገር ባናደርግም ግን እዚህ ቦታ ላይ እንድንመጣ ያገሽን አንቺ ነሽ። ጀዛሽን አላህ ይክፈልሽ። እና ውዶችዬ ኸይር ስራ ለመስራት ግዴታ ብዙ ነገር መኖር አይጠበቅበትም። ለሌላ ሰው አላስፈላጊ ቦታ ላይ ከምታውሉት እንደውም ለሚስኪኖች እንደዚህ ብታበሉ ብታጠጡ ለእናንተ በጣም መልካም ነው ብዬ ነው የማስበው። እና መልካም ጊዜ እንደምናሳልፍ ተስፋ አደርጋለሁ። ይከተሉ ሻሱ። እሺ የውድ ቤተሰቦች ያው እኔም ቢታኒያ ጋር የተያያዘ ነገር ነው የምናገረው። በነገራችሁ ላይ ባቡል ኸይርን ለመጀመሪያ ጊዜ ያየው ወላሂ ያው በስም ነው የማውቀው። በጣም ብዙ መሳኪኖችን እንደ ያው ስለ ምስኪን እያወራ ምስኪን መጣ ስጣችሁ እና ባቡል ኸይርን ያው የማውቀው እንደዚሁ በሚዲያ ነው። እሺ አውራች እርሱ አይደለም እዚህ ነው አይደለም። እና ባቡል ኸይርን ያው በሚዲያ ነው የማውቀው። መሳኪኖች በጣም ብዙ መሳኪኖችን ይዞ እንትን እንደሚጓዝ አውቃለሁኝና ወላሂ የሆነ እንደውም እንጀራ ምናምን ሲጋገሩ እናንተም ሄዳችሁ ነበርና ያን ቪዲዮ አይቼ እንደውም አንድ ቀን እኔ ቢሳካልኝና እጄ በጎበኘው የሚል ሐሳብ ነበረኝ። በዚሁ አጋጣሚ በእህታችን ምክንያት እንደዚህም ባብሊ ደረሲው ምክንያት ያው እኛም የአጅሮ ተካፋይ ልንሆን ነው ማለት ነውና በነገራችን ላይ እንጀራ ጋገራ ቀጣይ ትሰራለህ ኢንሻአላህ እሰራለሁ። በነገራችሁ ላይ ሙያተኛ ነኝ እና ኢንሻአላህ እዛው በቃ እዛው እንገናኛለን። ፋሚሊዎቹ ጉዟችን ወደዛ ነው። አብራችሁን ቆዩ። ይመቻችሁ፣ ተከተሉ። ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎን እና ፋሚሊዎቼ ህዝቡን እንደምትመለከቱት ነው። በጣም ብዙ ህዝብ ነው ያለው። በነገራችን ላይ ካሜራማን እስኪ ከፍ አድርጋ አሳያቸው የተወሰነ ህዝቡን እንደምትመለከቱት። እዚህ ጋር እንግዲህ ከ5000 በላይ ህዝብ ነው ያለው በየቀኑ እነሱዎች ቁርስም ምሳም ራትም ነው የሚበሉት። እዚህ ጋር እንግዲህ የእምነት ልዩነት የለም፣ ሁሉም እምነቶች አሉ። በጣም ደስ የሚል ቦታ ነው።
እዚህ ቦታ ላይ እንግዲህ ኢፍጣር ያሰባችሁ ኸይር ስራ መስራት ያሰባችሁ እዚህ ቦታ ላይ የመጣችሁ ኢፍጣራችሁን ብታረጉ የተለያየ ሙስሊሞችም ክርስቲያኖችም ትጠቀሙበታላችሁ ታትርፉበታላችሁ ማለት ነው። የህዝቡ ብዛት ውስጥ ነው አሁን የቀረጽኩ ያለሁት እንጂ ውጪ ላይ ብንወጣ በጣም ብዙ ነው ያለው በነገራችን ላይ ውጭም እና ይሄን ይመስላል። ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር የመልካሞች አምባ የበጎነት ህብር የህይወት አዙሪት ፈተናው ሲጠና መዳፍ ሲዘረጋ ለቁራሽ ልመና መኖር ሲያንገፈግፍ በረሃብ ፈተና ሰው መሆን ሲከስም ሁሉ ሲቀር መና አላሁ ያለ ባቅሙ ወገኑን አስታውሶ እጁን የዘረጋ ከጉርሻው ቀንሶ የመልካሞች ማዕድ የበጎነት ጸጋ ሰውን ያከበረ ሰጥቶ ታላቅ ዋጋ ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር የመልካሞች አምባ የበጎነት ህብር ጀንበሩ ሳትጠልቅ ሳለክ እንደ ብርቱ እንዳሮህ ጠማሎ በጉብዝና ውራቱ በእድሜው አመሻሽ የሚቀምሰው ቢያጣ ስንቱ እረገፈ መረሃብ ተቀጣ ቀን ተሌት ተሩጦ በማይሞላ ኑሮ ያለውን ሊያካፍል ያኖረውን ቋጥሮ ሰው ለሰው መድኃኒት መሆኑን ያሳየው ያለውን አካፍሎ እና ውድ ፋሚሊዎቻችን እስካሁን ያያችሁት ይሄን ይመስል ነበረ። ከዚህ በኋላ እንግዲህ ባቡል ኸይርን የመጣችሁ ጎብኙ፣ አስፈጥሩ። ብዙ ምስኪኖች ናቸው ያዙ። ከ5000 በላይ ምስኪን ነው ያለው። ሙስሊም ክርስቲያን ሳይል ሁሉም እምነቶች እዚህ ይስተናገዳሉ። የመጣችሁ ጎብኟቸው፣ የመጣችሁ ዘይራቸው። ያው የባንክ አካውንታቸው ይሄ ነው እንደምትመለከቱት። ከዚህም በፊት ያው ነግሬያችኋለሁ። በዚህ ብቻ እቺን ብታስገቡ ንግድ ባንክ ላይ ቴሌብር ላይ ሁሉም ደርሳችኋል። እስከ መጨረሻ አብራችሁን ቆዩ። ከራስ ቆርሶ ለሰው የህይወት ስጦታ ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር የመልካሞች አምባ የበጎነት ህብር አንጀቷ ቢታጠፍ የምትቀምሰው ወጣ ወጣች ዓለም መዳፏን ዘርግታ ረሃብ ቢጠናባት የራሷን ሸሽጋ ልጆቿን ለማዳን ለቁራሽ ፍለጋ ያለውን አካፍሎ ሳይሰስት ለግሶ ከድጋፍ አላቆ ሚያቋቁም መልሶ የባቡል ኸይር ዓለም ይህ ነው የእርሱ ስራ ወገንን ማቃናት በአንድነት በጋራ ለወገኑ መድረስ ከወገኑ ጋራ ለወገኑ መድረስ ከወገኑ ጋራ ባቡል ኸይር የመልካሞች አምባ የበጎነት ህብር
ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር የመልካሞች አምባ የበጎነት ህብር የትውልድ ስጦታ ፍቅር እዝነት ክብር ወገኑን አስታዋሽ የኸይራት ገበታ ከራስ ቆርሶ ለሰው የህይወት ስጦታ ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር የህይወት አዙሪት ፈተናው ሲጠና መዳፍ ሲዘረጋ ለቁራሽ ልመና መኖር ሲያንገፈግፍ በረሃብ ፈተና ሰው መሆን ሲከስም ሁሉ ሲቀር መና አለሁ ያለ ባቅሙ ወገኑን አስታውሶ እጁን የዘረጋ ከጉርሻው ቀንሶ የመልካሞች ማዕድ የበጎነት ጸጋ ሰውን ውድ ፋሚሊዎቻችን እንግዲህ እስካሁን ስትከታተሉን ስትመለከቱን ነበረ። በጣም ደስ የሚል ምሽት ነበር ያሳለፍነው። ያው እንግዲህ ማፍጠሪያቸውን ወስደዋል፣ ሶራቸውንም እንደዛው ባንድ ላይ ወስዱም አሉ ወስደዋል ማለት ነው። በጣም ደስ የሚል ቆይታ ነበር ባቡ ኸይር ያደረግነው። ፈጠራችሁን ምስኪኖች ጋር አድርጉ። እንደምትመለከቷቸው እንግዲህ ቤት ውስጥ ብቻ አልነበረም ስንቀርጽ የነበረው፣ አሁን ውጭ ላይ ነው ያለነው። የውጭ ደግሞ ድባብ ይሄን ይመስላል ማለት ነው። በነገራችን ላይ ቀን አካባቢ ክርስቲያን ወገኖቻችን ነበሩ። እነሱም ብዛት ቤት ላይ የነበሩት ክርስቲያን ወገኖቻችን ነበሩ። እነሱ ወስደው ወጥተዋል ማለት ነው። ለማንኛውም ደስ የሚል ቆይታ ነበረን። ቢታኒያ እንዴት ነው? እንዴት አገኘሽው? በጣም አሪፍ ነው። እንግዲህ አብዲ ወንድሜ እዚህ እንድሳተፍ ስላደረከኝ በጣም ነው የማመሰግነው። እንደዛ ይባላል። በጣም ነው የማመሰግነው እህታችን ጀዛኩም ለኸይር እሻሱኒ ደጋግመዋል። በነገራችን ላይ ፈጠን አዎ ያው እኔም ልክ እንደዚሁ ነው። በጣም ደስ ብሎኛል። የተለየ ስሜት እንዲሰማኝ ነው ያደረገኝ። ኢንሻአላህ እኔ ደግሞ በራሴ መጥቼ እንደምጎበኝ ተስፋ አደርጋለሁና በጣም ደስ ብሎኛል። በጣም ደስ ይላል። ውድ ፋሚሊዎቻችን በነገራችን ላይ አለል ኸይር የምትሰሩ ዩቲዩበሮች፣ ቲክታከሮች እዚህ የመጣችሁ ፕሮሞሽን የምታደርጉላችሁ ለነሱ መልካም ነው። ከ5000 በላይ እንግዲህ አባወራ ያለበት ቦታ ስለሆነ እንደምትመለከቱ የሁሉ ህዝብ እዚህ ውስጥም ያለበት ሁኔታ ስላለ ብታበሩ መልካም ነው። የዛሬ ቆይታችን ይህን ይመስላል። እንግዲህ ህዝቦቻችን በዚህ መልኩ እንትን ብለዋል። ባይ ባይ።